ያዕቆብ ሁለት ክፍል ሰራዊት ሆኖ ሲወጣ 20 ዓመት 10 ጊዜ ደሞዝ ያቀያየረበት ላባ የሚያመልከው ተራፊም የተባለ ጣዖት፣ ያ ጣዖት ላባ ያመልከዋል። ራሔል ያልተረዳችው ነገር አለ። አባቴን በቃ ኃያል ያደረገው እና ያዕቆብም እንዲባረክ ያደረገው ይሄ ተራፊም ነው ብላ በሌሊት ሀብትን ይዘህ እግዚአብሔር ውጣ ባለው ጊዜ ሲወጣ ጣዖቱን ይዛ ወጣች። አባቷ የሚያመልከውን ጣዖት ዋጋ ላይ ያስከፍለው በራሔል አማካኝነት ነው። ጣዖቱ ወጣ። ያዕቆብ ጋር ደረሰ ላባ። እንግዲህ አስብ፣ ሀብቱ ልጆቹ ምናምን ይዞ ያዕቆብን በበትር እንደመጣ በበትር ብቻ እንዲመለስ ነው የፈለገው። እግዚአብሔር ስላስጠነቀቀው ምንም ሀብት አልወሰደም፣ ምንም ነገር አልጠየቀው። ሄደና በቃ የአባቴ አብርሃም የይስሐቅ አምላክ መንገድ አስጠነቀቀኝ፣ አሁን ከአንተ ጋር ላለመጣላት ኪዳን አደርጋለሁ። ኦኬ ኔክስት ደግሞ አንተ የወሰድክብኝ አምላክ አለ፣ ተራፊም ጣዖት። ያዕቆብ ይዘው ያሾፋል። እኔ አንተ አምላክ ምን ይሰራልኛል? የአብርሃም የይስሐቅ የያዕቆብ አምላክ 20 ዓመት ባሪያ ሆኖ በባርነት ብኖር ኢየሱስ ጌታ ነው። በ20ኛው ዓመት ባርኮኛል፣ 2 ክፍል ሰራዊት አድርጎኛል። እና ያንተን አምላክ ሳይሆን እኔ የምከተለው አምላክ አለኝ። ያንተን አምላክ አልፈልግም። ምን እያልክ ነው? ከፈለክ ፈልግ፣ ሁሉም ቦታ ላይ ንብረቶች ውስጥ ሁሉ ፈልግ። የተገኘበት ሰው ካለ ምን ይበል? ይሙት። ላባ ፈለገና ራሔል ፈረስ ላይ ተቀምጣ ኮርቻ ስር ደብቃለች። ተራፊሙን ጭኗ ስር ደብቃለች። ከዛም ላባ መጥቶ ሊፈልግ ሲል አይ በሴቶች የሚደርስ ወግ ደርሶብኛል አለች። ሳይፈትሻት ትቶ ሄደ። ስለዚህ ያ ተራፊም አሁንም ያዕቆብ ጋር ቀረ። የያዕቆብ ቃል ምንም እንኳን የሚወዳት ላይ ማለት ነው እሷ መያዟን እንኳን ባያቅ የተገኘበት ይሙት ስላለ ቃሉ ሰራ። ኢየሱስ ጌታ ነው። ዛሬ ልጸልይ ጣጣ ይዞ እየተከተላችሁ ያለ ጌታን ተቀብያለሁ፣ ከጨለማ ወደሚደነቅ ብርሃን ገብቻለሁ። ግን አሁንም የሆነ ነገር እያመጣ የሚከተል ኮተት ይዞብኝ የሚመጣ ዛሬ በመንገድ ይቅር። መጽሐፈ መክብብ ምዕራፍ 2 ከቁጥር 26 በጌታ በኢየሱስ ስም እናነባለን። እርሱም ደስ ለሚያሰኘው ሰው ጥበብና እውቀትን፣ እርሱም ደስ ለሚያሰኘው ሰው እግዚአብሔር ደስ ለሚያሰኘው ሰው ጥበብና እውቀትን ደስታንም ይሰጠዋል። ጥበብ፣ እውቀት፣ ደስታ። ሃሌሉያ! እስቲ ጥበብ በሉ እስቲ፣ እውቀት በሉ እስቲ፣ ደስታ በሉ እስቲ፣ ተሰጥቶኛል በሉ እስቲ። እርሱም ደስ ለሚያሰኘው ሰው ጥበብና እውቀትን ደስታን ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ነው፣ ነፋስን እንደመከተል ነው ይላል። ኢየሱስ ጌታ ነው። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ፣ ማንን ደስ ለሚያሰኘው ሰው? እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። እንቀመጣለን። ኢየሱስ ጌታ ነው። ሃሌሉያ! እንኳን ወደ መንግስቱ ቅዱሳን ቤተክርስቲያን በሰላም መጣችሁ። ኢየሱስ ጌታ ነው። እስቲ እግዚአብሔር በሉ እስቲ፣ ጥበብ፣ እውቀት፣ ደስታን ሰጥቶኛል በሉ እስቲ። ኢየሱስ ጌታ ነው። ካያችሁ ያዕቆብን አባቱ ባረከው። ያዕቆብ ከወንድሙ ከኤሳው ጋር የተጣላው ስለ ውርስ አይደለም። ምክንያቱም ይስሐቅ ሮሆቦት የሚባል ምንጭ አለው። ሮሆቦት የሚባል ምንጭ እግዚአብሔር ሰጥቶታል። ይስሐቅ በወርቅ በብር በብዙ ከብቶች በብዙ ግመሎች የተባረከ ሰው ነው። ሁለቱ ልጆች የተከራከሩት ስለ ውርስ አይደለም፣ ከአባት አፍ ስለሚወጣው ቃል ነው። ኢየሱስ ጌታ ነው። ከይስሐቅ አፍ የሚወጣውን ቃል ፈልገው ነው ጸብ ውስጥ የገቡትና ያዕቆብ በረከት ይዞ እንግዲህ ብኩርና በምስር ገዝቷል። አስቀድሞም በማህፀን እያለ ትንቢት ነበረው። ኢየሱስ ጌታ ነው። ስለዚህ ተባርኮ ከአባቱ ቤት ያዕቆብ ሲወጣ የአባቱን ውርስ ይዞ አይደለም የወጣው፣ በትር ይዞ ነው የወጣው። በትር ይዞ ሲወጣ ለማምለጥ የሄደበት ቤት ደግሞ የሟርተኛ ቤት ነው፣ የመተተኛ ቤት ነው። ጌታን የማይከተል ሰው ነው ላባ ተራፊም የሚያመልክ ሰው ነው፣ ጣዖት የሚያመልክ ሰው ነው። ኢየሱስ ጌታ ነው። ጣዖት የሚያመልክ ሰው ነው። አንዳንዴ በህይወት አጋጣሚ የማያመልኩ እግዚአብሔርን የማያመልኩ ሰዎች ቤት ልትገቡ ትችላላችሁ። ሃሌሉያ! እግዚአብሔር ግን በዛ የሚሰራው ስራ አለ። አሜን። እስቲ ምርኮ በሉ እስቲ፣ ይዤ እወጣለሁ በሉ እስቲ። እና ላባ ጣዖት አምላኪ ነው። ያዕቆብ ደግሞ ከአባቱ የበረከት ቃል ተቀብሎ እቤት ያለውን ንብረት ወርቅና ብር ትቶ ወንድሙን ፈርቶ
ጥሎ ወጥቷል። ሲሄድ በትር ይዞ ነው ሄደው። መንገድ ላይ ጌታ ተገናኘው። መሰላል ተዘርግቶ አየ። የተኛበትን ቦታ ድንጋዩን ዘይት አፍሶ ቤተል ብሎ ሰየመ። ከዛ ቀጥታ ላባ ቤት ገባ። ላባ ቤት እንደገባ ሴት ወደደ። 7 ዓመት እንደገና ወደደ። አጠቃላይ 20 ዓመት ቆየ። እንግዲህ አስቡ፣ ከ20 ዓመት 6ቱን ዓመት ብቻ ነው ኖርማል፣ ሌላው በራሔል ምክንያት የተገዛበት ነው። እና በዛ ቤት ውስጥ ግን 2 ልጆችን አገባ፣ ራሔልንም ሊያንም። ኢየሱስ ጌታ ነው። እንግዲህ በዚህ ሰዓት 10 ጊዜ ደሞዙን ላባ ቀያይሮበታል። እንግዲህ እግዚአብሔር ለሚወደው ሰው ምን ይሰጣል ብያቸዋለሁ? ጥበብ፣ እውቀት። እና የያዕቆብን ጥበብና እውቀት ማን እየተጠቀመ ነው? ላባ እየተጠቀመ ነው። በያዕቆብ እውቀት ጥበብ ላባ ግዛቱ ስለሆነ ይበለጽጋል። የበለጸገም ለዚህ ቤቱ በትር ይዞ ብቻውን ለመጣው ፐርሰን አራራለትን ዋጋ ያስከፍለው ነበር። ደሞዙን 10 ጊዜ ይቀያየርበት ነበር። ታይም ግን መጣ። አሜን አሜን። ለሆነ ሰው ጊዜ መጣ። እኔ አንድ ሰውን ትንቢት የተናገርኩ ነው። ለሆነ ሰው ጊዜ መጣ፣ ጊዜ መጣ፣ ጊዜ መጣ። በጊዜው ነገርን ውብ አድርጎ ሰራው ይላልኩ። ጊዜ መጣ፣ ጊዜ መጣ። እስቲ ጊዜ መጣ በለው እስቲ። እንግዲህ ለሚወደው ሰው ጥበብን ይሰጠዋል ብያቸዋለሁ። ጥበብ ተሰጠው። ከዛ ነገር ፍየሎች፣ የላባ ፍየሎች ውሃ ለመጠጣት ሲሄዱ ሽምልምል ያዘጋጃሉ ጌታ እና እንጨት ለበለበና ልጦ ማለት ነው ውሃ ውስጥ ከተተ። ሲያዩ ያዩትን ምስል ይወልዳሉ። የላባ ፍየሎች ለያዕቆብ መውለድ ጀመሩ። ኢየሱስ ጌታ ነው። የላባ በጎች ለያዕቆብ መውለድ ጀመሩ። ሰውየው 11ኛው ሰዓት ላይ 2 ክፍል ሰራዊት ሆነ። ከአሰሪው በለጠ። አንድ አማኝ አለ፣ አንድ አማኝ አለ፣ አንድ አማኝ አለ። እንግዲህ አስቡ፣ እዛ ቤት ውስጥ እኮ በላባ ላይ የሚሰራ የተራፊም መንፈስ አለ። ላባ እግዚአብሔር የአብርሃም የይስሐቅ የያዕቆብን አምላክ እግዚአብሔርን የሚያመልክ ሰው አይደለም፣ ተራፊም የሚያመልክ ሰው ነው። ጣዖት የሚያመልክ ሰው ነው። ይሄ ጣዖት ደግሞ ያዕቆብ እንዲባረክ አይፈልግም። ሃሌሉያ። ምንም ቢያዝኑላችሁ፣ ምንም ቸርነት ቢያደርጉላችሁ በስጋ ሲሆኑ ነው ቸርም ይሆኑላችሁ። መንፈስ ያገኛቸው ጠላቶቻችሁ ናቸው። ሁሉም አሕዛብ የሆነ ሁሉ፣ ምክንያቱም የጨለማው መጠቀሚያ ናቸው። ስለዚህ የጨለማ መጠቀሚያ ስለሆነ 10 ጊዜ ደሞዝ ይቀያይራል። ኢየሱስ ጌታ ነው። ጊዜ መጣ፣ ጊዜ መጣ፣ ጊዜ መጣ። እስቲ በዝብዤ በሎ እስቲ፣ እወጣለሁ በሎ እስቲ፣ እወጣለሁ በሎ እስቲ፣ የጠላቴ በሎ እስቲ፣ ነገር በሎ እስቲ፣ ለኔ መስራት ይጀምራል በሎ እስቲ፣ ለኔ መስራት ይጀምራል በሎ እስቲ። ያዕቆብ ጥበብ እግዚአብሔር ስለሰጠው በቃ ዲል እናርጋል። 10 ጊዜ ደሞዜን ቀያይራል። ከዚህ በኋላ ፍየሎች ነቆጣ ሲወልዱ የኔ ደሞዝ ይሁን፣ እንደዚህ ይሁን፣ እንደዚህ ይሁን፣ ችግር የለም። ምን አይነት የሞኝ ሐሳብ አመጣ እያለ ነው ላባ። ይሄዳሉ። ሽምልምል ሲያዩ ውሃ ውስጥ ያዩትን ይወልዳሉ። ያዩትን ምን ይላሉ? ያዩትን ምን ይላሉ? እና እኛ እኮ ከያዕቆብ ፍየሎች እንሻላለን። ኢየሱስ ጌታ ነው። ያየኸው ይወለዳል፣ ያየሽው ይወለዳል። አሜን፣ ይወለዳል። አሜን፣ ይወለዳል። እነሱ እንኳን የጸነሱትን ከወለዱ እኔና አንተማ አንበሳ። ሃሌሉያ። መነሳት አለብን። አሜን፣ መነሳት አለብን። አንድ ሰው ምርኮ ይጨብጣል። አንድ ሰው በረከት ይጨብጣል። አንድ ሰው የተከለከለውን ነገር ይቀበላል። ትንቢተ ሚክያስ ምዕራፍ 4 ከቁጥር 11 እናወጣለን። ከዛ እንጸልያለን። እግዚአብሔር ዛሬ ድንቅ ጊዜ ይሰጠናል። ትንቢተ ሚክያስ ምዕራፍ 4 ከቁጥር 11። ሚልኪያስ አይደለም ሚክያስ። በጌታ በኢየሱስ ስም አነባለሁ። አሁንም እርኩስ ትሁን፣ ዓይናችንም በጽዮን ላይ ይህ የሚሉ ብዙ አሕዛብ ባንቺ ላይ ተሰብስበዋል። ነገር ግን የእግዚአብሔርን ሐሳብ አያውቁም፣ ምክሩንም አያስተውሉም። እንደ ደዶ ወደ አውድማ አከማችቷቸዋልና። የጽዮን ልጅ ሆይ ቀንድሽን ብረት ጥፍርሽን ናስ አደርጋለሁ። ተነሺ አሂጂ፣ ብዙ አሕዛብን ታደቂያለሽ። ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ። ኢየሱስ ጌታ ነው። እንግዲህ የመቀደስ ተቃራኒው መርከስ ነው።
አሁን ይሄ ወንበር መሸታ ቤት ውስጥ ቢሆን የረከሰ ነው አይደል? ለጨለማ ዓላማ እየተጠቀምነው ነው። መሸታ ቤቱን ሰውየውን ጌታን አስቀብለ ነው ሰውየውን ብንወርሰው ወንበሩ ቸርች ይሆናል፣ የተቀደሰ ይሆናል። መጀመሪያ ለክፉ ዓላማ ነው። አሁንስ ኢየሱስ ጌታ ነው። ሰይጣን አሁንም እርኩስ ይሁን፣ አሁንም እርኩስ ትሁን፣ በቃ አሁንም ባክት አድርግ፣ አሁንም ወደ ጨለማ ወደ ቀድሞ ህይወቷ ትመለስ የሚሉ ብዙ አሕዛብን ባንቺ ዙሪያ ይሰበስባል። እግዚአብሔር ግን በእነሱ ምክርና በእነሱ ሐሳብ ይስቃል። እንዲሁም በቃ ምክራቸው የእግዚአብሔር ምክር ምን አይሉም ይላል፣ አያስተውሉም። እንደ ነዶ እንደ አውድማ በአንድ ቦታ ምን ብለዋቸዋል? አከማችቷቸዋል። የጽዮን ልጅ ሆይ ቀንድሽን ብረት፣ ሃሌሉያ። ቀንድ ኪንግደም ነው፣ የእግዚአብሔር መንግስት ነው። ጥፍርሽን ናስ፣ ጥፍር የሚናጠቅ ማለት ነው። አሜን አሜን። ጥፍር ታውቃላችሁ፣ ለእንስሳት ለመወጣጣት ወይም ደግሞ ለመናጠቅ ነው። ኢየሱስ ጌታ ነው። ጠላቶቻቸውንም ለመምታት ነው። ዛሬ አንድ ሰው አለ፣ ዛሬ አንድ ሰው አለ። ይኸው በጨለማ ያለ መዝገብ ካንተ የተነሳ ለእግዚአብሔር የተቀደሰ ይሆናል። በላባ እጅ እያለ እኮ የላባ ሀብት ሁሉ ያዕቆብ ቢሰራ ሀብታም የሚያደርገው ላባን ነው። ቢሰራ እና ያ ሁሉ ሀብት ያዕቆብ ደግሞ የሚሰራው ነገር ሁሉ ለላባ የሚመዘግበው ሀብቱ ነው። ለጨለማውም ለተራፊምም የተለየ ነው። ለእግዚአብሔር የተቀደሰ አይደለም። ንብረቱ ሁሉ የረከሰ ነው። ልክ ያዕቆብ ጥበብ ተሰጥቶት የላባ የሆነውን ነገር ሁሉ ሲወስድ ንብረቱ ተቀደሰ፣ ለእግዚአብሔር ተለየ፣ ለመንግስቱ ዓላማ ተለየ። ዛሬ አንድ ሰው አለ፣ አንድ ሰው አለ፣ አንድ ሰው አለ። እስቲ ጊዜ ደረሰ በለው እስቲ፣ ጊዜው ደረሰ በለው እስቲ፣ ጊዜው ደረሰ በለው እስቲ። ሃሌሉያ ሃሌሉያ። ሲጨቁኑ ሲረግጡ መከራ ሲያበዙ ምንድነው ጌታ ሆይ እያልሽ የቆየሽበት ዘመን ዛሬ አበቃ፣ ዛሬ አበቃ። እግዚአብሔር ጠላቶቻችሁ እንዲገዙላችሁ ያደርጋል። ጠላቴ በሉ እስቲ ይገዛልኛል በሉ እስቲ፣ እኔም በሉ እስቲ ከፍታውን በሉ እስቲ ረግጣለሁ በሉ እስቲ። የጠላት የከፍታ መጨረሻ ያንተ የክብር መጀመሪያ ይሆናል። የጠላት የብልጽግና መጨረሻ ያንተ የክብር መጀመሪያ ይሆናል። አስቡ፣ እግዚአብሔር በመጀመሪያው ዓመት ያዕቆብ ገና እንደገባ በመጀመሪያው ዓመት ይህን ጥበብ ቢሰጠው ምናልባት ላባ ያለው ያኔ 10 ፍየል ይሆናል። 10 ፍየሎች ናቸው የጎመጀቱን የሚወልዱት። እግዚአብሔር ግን ዝም አለ። ላባ 100 200 1000 እስኪደርስ ድረስ ሀብቱ ዝም አለ። እነዛ ሁሉን ይዞ ወንዝ ዳር ሲያጠጣ የሚወልዱት ሁሉ የማን ይሆናል? ያዕቆብ። ሃሌሉያ። ዝም ሲል እንኳን ዝም አለ። ዝም ሲል ነገር ወደ አንተ ሊዞር ነው። መለኮታዊ የሀብት ሽግግር ሊሆን ነው። አሜን ሊሆን ነው። ኢየሱስ ጌታ ነው። አሜን ይሁና፣ አሜን ይሁና፣ አሜን ይሁና፣ አሜን ይሁና። አንድ አማኝ አለ፣ አንድ አማኝ አለ። ዛሬ ያልጠበቅከው ነገር እጅ ላይ ይገባል። ካልጠበቅበት ስፍራ ቸርነት ይደረግልሃል። መልካም ዜና ትሰማለህ። ነህምያ ካያችሁ እኮ ንጉሱ ጋር ሲሄድ የአሕዛብ ንጉስ ጋር እኮ ነው ኪዳን ያለው ህዝብ፣ ኪዳን ያለው የተገረዘ ህዝብ፣ የእግዚአብሔር ኪዳን አብሮት ያለ ህዝብ በምርኮ በሰው ሀገር ያውም የንጉስ ሰራተኛ ሆኖ የቤት ሰራተኛ ምጻተኛ ሆኖ እኮ ኪዳን ያለው እሱ ጋር ነው። ንጉሱ አሕዛብ ነው፣ ጣዖት አምላኪ ነው፣ የተለያየ አይነት ስርዓት ውስጥ ያለ ነው። ግን በሱ ቤት ውስጥ የንጉሱን እጅ እያስታጠበ ነው የሚኖረው። ታይም መጣ፣ ጊዜ መጣ። ንጉሱ ጋር ሄዶ የፈለገውን ነገር ሲጠይቀው ንጉሱ ሁሉን ነገር ሰጠው፣ የኢየሩሳሌም ቅጥር እንዲታደስ። ስለዚህ መጀመሪያ የረከሰው ሀብት ወደዚህ ሲመጣ የተቀደሰ፣ ወደ ኢየሩሳሌም ሲመጣ የተቀደሰ። ዛሬ ጸልያለሁ፣ ዛሬ ጸልያለሁ። ክፉ ለክፉ ዓላማ የሚጠቀመውን አንተ ለእግዚአብሔር ለመልካም ነገር ትጠቀመዋለህ። እግዚአብሔር አዙሮ በረከትን አዙሮ ይሰጣል፣ አዙሮ ይሰጥሻል። ይኸውልህ ያንተን ኮከብ ያንተን እድል ፈንታ ያንተን ነገር የበሉበት ዘመን አበቃ።
ወጣትነትን ጉልበትን የበሉበት ዘመን አበቃ። በያዕቆብ እድል ፈንታ ላባ ይበለጽግ ነበር። ታይም ሲመጣ በ11ኛው ሰዓት አስቡ። ከላባ ተንኮል በላይ ከያዕቆብም ትጋት በላይ የእግዚአብሔር የተስፋ ቃል ብርቱ ነው። ታይም ጠብቆ ትንቢት ተንቀሳቀሰ። ታይም ጠብቆ ያ አባቱ የባረከው በረከት ተንቀሳቀሰ። የልጄ ሽታ የተባለው ያ በረከት ተንቀሳቀሰ። ሃሌሉያ! ታይም ጠብቆ አሁን ጊዜው ነው። አሁን ከቀንበር ነፃ የምትወጣበት ጊዜ ነው። አሁን የፋይናንስ አርነት ውስጥ የምትገባበት ጊዜ ነው። ብዙ ጊዜ ሆኖኛል ይሄን ከሰበኩ። ሃሌሉያ! ዛሬ ጸልያለሁ። ምክንያቱም አሁን ጊዜው ስለሆነ ቀንበሩ ይሰበር አይደል? ጠላት ያስቀመጠው ቀንበር ይሰበር። ታመጻለህ፣ ቀንበሩ ይሰበራል። ቅባትን ታንቀሳቅሳለህ፣ ቀንበሩ ይሰበራል። ኢየሱስ ጌታ ነው። ሃሌሉያ! ቀንበር ይሰበር። ኦኬ፣ እሺ። መጽሐፍ ኢሳይያስ 10:27 ላይ ምን ይላል? አማርኛው ከውፍረቱ የተነሳ ይላል። እሱ ብዙ አይመቸኝም። እንግሊዝኛው ግን ምን ይላል? because of anointing ይላል። ከቅባት የተነሳ ቀንበር ይሰበራል ይላል። እንግዲህ ቀንበር ተደርጎ በሬ ማሳችን ላይ ሲታረስ ሁሉ በአይኔ አይቻለሁ። ኢየሱስ ጌታ ነው እና ኢየሱስ ጌታ ነው። ቀንበር ያለበት በሬ ወደትም አይሄድም። እርፉን የያዘው ገበሬ እየገረፈ ወደ ፈለገበት ይወስደዋል እና ድንጋይም ካለ ያስፈነቅለዋል። የራሱን ፈቃድ አያደርግም። ይገርፈዋል። ከዛ አሰርቶ ምግብ ሊከለክለው ይችላል። ልክ የሆነ ሰዓት በሬው የፋነነ ጊዜ ቀንበሩን ከላዩ ላይ ይሰብራል። ቀንበር በተሰበረ ሰዓት አርነቱን ያውጃል። ና እያለ ላባ ነበር ቀንበር ያዕቆብ ላይ ያስቀመጠው። ራሔል የምትባል ቀንበር አስቀምጦበታል። ኢየሱስ ጌታ ነው። ስለዚህ ስለወደደው ነገር ሲል ባሪያ ሆኖታል። ቀንበር አልተሰበረም እና ተቀጣሪ ነው። ና ይለዋል። ይሄን አርግ፣ እንዲህ አርግ 10 ጊዜ 20 ዓመት ዘመን ነው የበላበት። የመንቃት ጊዜ መጣ። ቅባት የሚንቀሳቀስ ኢየሱስ ቅባት የሚንቀሳቀስበት ጊዜ ደረሰ። በተቃወመ ጊዜ ሃሌሉያ! ቀንበር ተሰበረ። አጃላ ብራዳና ማአዶ ሰክሬደኔ ማአዳስ ዛሬ ቀንበር ይሰበር። አሰሪን ታሰራዋለህ። አሰሪ ካንተ ሊበደር ይመጣ። አሜን። በክፋት የሚፈልጉን እግዚአብሔር ገንዘብ አድርጎ ይሰጣል። በክፋት የሚፈልጉሽን ኢየሱስ ጌታ ነው። አለቃ የሚያደርግ የእግዚአብሔር መንፈስ፣ በከፍታ የሚያስኬድ የእግዚአብሔር መንፈስ፣ በሞገስ የሚያስቀጥል የእግዚአብሔር መንፈስ። እስቲ ከኔ ጋር ነው በለው። እስቲ ከኔ ጋር ነው በለው። እስቲ ሃሌሉያ! እስቲ እጠራለሁ በለው። እስቲ አሜን። እጠራለሁ በለው። እስቲ ወደ በረከቴ በለው። እስቲ እጠራለሁ በለው። እስቲ አንድ ሰው ይጠራል። ለዚህ ቦታ የምትመጥነው አንተ ነህ ተብለህ ትጠራለህ። ያላንተ ይሄን ነገር ሊቆጣጠር የሚችል ሰው የለም። ትጠራለህ። እስቲ እፈልጋለሁ በለው። እስቲ የአንድ ሰው መልእክት እየተናገርኩ ነው። ምናልባትም መቀመጥ የሌለበት ቦታ ላይ እንድትቀመጥ የሆንክበት ዘመን አሁን አበቃ። በለው። እስቲ ወደ መልእክቴ ልመለስ። ያዕቆብ 2 ክፍል ሰራዊት ሆኖ ሲወጣ 20 ዓመት 10 ጊዜ ደሞዝ ያቀያየረበት ላባ የሚያመልከው ተራፊም የተባለ ጣዖት ነው። ያ ጣዖት ላባ ያመልከዋል እና ራሔል ያልተረዳችው ነገር አለ።
አባቴን በቃ ኃያል ያደረገው እና ያዕቆብም እንዲባረክ ያደረገው ይሄ ተራፊም ነው ብላ እኔ ነኝ ይሄን ያልኩት። ያን ጣዖት ሲወጣ በሌሊት ሀብትን ይዘ እግዚአብሔር ውጣ ባለው ጊዜ ሲወጣ ጣዖቱን ይዛ ወጣች። አባቷ የሚያመልከውን ጣዖት። እንግዲህ አስቡ፣ ይሄ ጣዖት እኮ ስንት ዓመት እኮ ዋጋ ማንን አስከፍሎታል? ያዕቆብን አስከፍሎ ዋጋ ያስከፈለው ጣዖት ነው። ኪዳን ያለው የእግዚአብሔር ኢየሱስ ሊመጣበት ያለበት ላይን እኮ በያዕቆብ ነው ያለው፣ በኤሳው አይደለም። ስለዚህ አውሬው ይሄን ዘር ይጠላዋል፣ አይፈልገው። ስለዚህ አሁንም ዋጋ ላይ ያስከፍለው በራሔል አማካኝነት ማለት ነው። ጣዖቱ ወጣ ከራሔል ጋር። ያዕቆብ ሚስቴን፣ ልጆቼን፣ ሀብቴን ሊያን ይዤ ወጥቻለሁ በቃ ብሎ የ6 ቀን መንገድ ከሄደ በኋላ ላባ ሲነሳ ሀብት የለም ቤት ውስጥ ምንም ነገር የለም። ተከተለው። ከተከተለው በኋላ እግዚአብሔር ስላስጠነቀቀው ምንም እንዳታደርገው፣ ክፉ እንዳታረገው፣ መምታት፣ ሌላ መዝረፍ ምናምን አይደለም፣ ክፉ ቃል እንኳ እንዳትናገረው። ኢየሱስ ጌታ ነው። ለሚያሳድ ማስጠንቀቂያ ይውጣ። ለሚያሳዱሽ ማስጠንቀቂያ ይውጣ። ለሚያሳዱ በቃ በየነገሩ ለሚያሳዷችሁ ማስጠንቀቂያ ይውጣ። አይደለም ክፉ ታደርግበት ዘንድ ክፉ እንኳን ምን እንዳትለው እንዳትናገረው። ኢየሱስ ጌታ ነው። ክፉ እንዳትናገረው። የ6 ቀን መንገድ ያክል ከሄደ በኋላ ተኛ። እግዚአብሔር አስጠነቀቀው። ከዛ ያዕቆብ ጋር ደረሰ ላባ። እንግዲህ አስብ፣ ሀብቱን ልጆቹን ምናም ይዞ ያዕቆብን በበትር እንደመጣ በበትር ብቻ እንዲመለስ ነው የፈለገው። እግዚአብሔር ስላስጠነቀቀው ምንም ሀብት አልወሰደም፣ ምንም ነገር አልጠየቀው። ሄደና በቃ የአባቴ አብርሃም የይስሐቅ አምላክ መንገድ አስጠነቀቀኝ፣ አሁን ካንተ ጋር ላለመጣላት ኪዳን አደርጋለሁ። ኦኬ ኔክስት ደግሞ አንተ የወሰድክብኝ አምላክ አለ፣ ተራፊም ጣዖት። ያዕቆብ ይዘው ያሾፋል። እኔ አንተ አምላክ ምን ይሰራልኛል? የአብርሃም የይስሐቅ የያዕቆብ አምላክ 20 ዓመት ባሪያ ብሆንም በባርነት ብኖርም ኢየሱስ ጌታ ነው። በ20ኛው ዓመት ባርኮኛል፣ 2 ክፍል ሰራዊት አድርጎኛል። እና ያንተን አምላክ ሳይሆን እኔ የምከተለው አምላክ አለኝ። ሃሌሉያ! በእጅ ያልተቀረጸ አሜን። አጃና ማአዳሶ ብራዳና ማአዳሴ የሚራራ መልካም አባት አለኝ የምከተለው። ኢየሱስ ጌታ ነው። ስለዚህ ይሄን ነው የምከተለው። ያንተን አምላክ አልፈልግም። ምን እያልክ ነው? ከፈለክ ፈልግ፣ ሁሉም ቦታ ላይ ንብረቶች ውስጥ ሁሉ ፈልግ። የተገኘበት ሰው ካለ ምን ይበል? ይሙት። ያዕቆብም ችኩል ነው። ምክንያቱም ላባ ፈለገና ራሔል ፈረስ ላይ ተቀምጣ ኮርቻ ስር ደብቃለች፣ ተራፊሙን ጭኗ ስር ደብቃለች። ከዛን ላባ መጥቶ ሊፈልግ ሲል አይ በሴቶች የሚደርስ ወግ ደርሶብኛል አለች። ሳይፈትሻት ትቶ ሄደ። ስለዚህ ያ ተራፊም አሁንም ያዕቆብ ጋር ቀረ። ግን የያዕቆብ ቃል ሃሌሉያ በራሔል ላይ ሰራ። ምክንያቱም ዮሴፍን ወልዳለች። ከዛን በመንገድ ቢንያምን ስትወልድ ምጥ ሰዓት ላይ ሞተች። የተገኘበት ቃል ምን ይበል ብሏል? የማን ቃል ሰራ ማለት ነው? ያዕቆብ ቃል ሰራ። ኢየሱስ ጌታ ነው። እንግዲህ ጣጣ እየተከተለው ነበር ያዕቆብን። ዋጋ ያስከፈለው ጣጣ በማን በኩል እየተከተለ ነው? እኔ አስመላኪ፣ እኔ ስርዓት አከናውናለሁ ብላ ራሔል ይዛ እየሄደች ነው። የያዕቆብ ቃል ምንም እንኳን የሚወዳት ላይ ማለት ነው እሷ መያዟን እንኳን ባያቅ የተገኘበት ይሙት ስላለ ቃሉ ሰራ። ኢየሱስ ጌታ ነው። ዛሬ ልጸልይ። ጣጣ ይዞ እየተከተላችሁ ያለ ጌታን ተቀብያለሁ፣ ከጨለማ ወደሚደነቅ ብርሃን ገብቻለሁ። ግን አሁንም የሆነ ነገር እያመጣ የሚከተል ኮተት ይዞብኝ የሚመጣ ዛሬ በመንገድ ይቅር። አሜን። ይቅር። ደጅ እያገኘ የርግማን በር የሆነ አማአዳስ ዋጋ ላይ ያስከፍል፣ ድጋሜ ዋጋ ላይ ያስከፍል የወጣው እባብ የተረገጠ ይሁን በኢየሱስ ስም። የተረገጠ ይሁን በኢየሱስ ስም። የተረገጠ ይሁን። እስቲ ረገጥኩት በሉ እስቲ። ሃሌሉያ! አሜን። ይረገጥ።